በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 5 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ናሆም ነቢይ ወኢስድሮስ ሰማዕት ወአውጋንያ ቅድስት ወአቡሃ ወፊልጶስ ወፊቅጦር ዘነግ ምስባክ መዝሙር 38 ከቁጥር 7 እስከ 8 ወየእዜኒ መኑ ተስፋየ አኮኑ እግዚአብሔር ወትዕግሥትየኒ እምኀቤከ ውእቱ ወእምኩሉ ኃጢአትየ አድኃንከኒ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 38 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ለቀደሙት ሰዎች ዓይን ስለ ዓይን ጥርስም ስለ ጥርስ የተባለውን ሰምታችኋል። እኔ ግን እላችኋለሁ ክፉን በክፉ አትቃወሙት። ቀኝ ፊትህን ለሚመታህ ግራ ፊትህን መልስለት። ቀሚስህንም ሊቀማህ ለሚሻ መጎናጸፊያህን ተውለት። አንድ ምዕራፍ ትሄድ ዘንድ ቢያስገድድህ 2 ምዕራፍ አብረኸው ሂድ። ለሚለምንህ ሁሉ ስጥ፣ ከአንተም ሊበደር የሚወደውን አትከልክለው። ባልንጀራህን ውደድ ጠላትህንም ጥላ የሚለውን ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁም ጸልዩ፣ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ። እርሱ ለክፉዎችና ለደጎች ፀሐይን ያወጣልና ለጻድቃንና ለኃጥአንም ዝናምን ያዘንማልና። የሚወዷችሁንማ ብትወዱ ዋጋችሁ ምንድን ነው? እንደዚህማ ቀራጮችስ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ይህንኑ ያደርጉ የለምን? እንግዲህ ሰማያዊው አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 11 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። መጽሐፍ የሚያምንበት ሁሉ አያፍርም ብሏል። አይሁዳዊንና አረማዊን አልለየም፣ አንዱ ጌታ የሁሉ ጌታ ነውና። እግዚአብሔር ባለጸጋ ስለሆነ ለለመነው ሁሉ ይበቃልና። የእግዚአብሔርን ስም የሚጠራ ሁሉ ይድናል። ነገር ግን ያላመኑበትን እንዴት ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደ ተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉም የወንጌልን ትምህርት የሰሙ አይደለም። ኢሳይያስም አቤቱ ምስክርነታችንንስ ማን አመነ? የእግዚአብሔር ክንዱ ለማን ተገለጠ ብሏልና። ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ነገር ግን እንዲህ እላለሁ በውኑ እስራኤል ብቻ አልሰሙምን? መጽሐፍ ነገራቸው ሁሉ በምድር ሁሉ ተሰማ፣ ቃላቸውም እስከ ዓለም ዳርቻ ደረሰ ብሎ የለምን? እስራኤል ብቻ አልሰሙምን? ሙሴስ አስቀድሞ እንዲህ ብሏቸው የለምን? እኔ በማያስተውሉ ወገኖች አቀናቸዋለሁ፣ ወገን ባልሆነውም አስቆጣቸዋለሁ። ኢሳይያስም ደፍሮ ላልፈለጉኝ ተገኘሁ፣ ላልጠየቁኝም ተገለጥሁላቸው ብሏል። ለእስራኤል ግን ሁልጊዜ ከዳተኞችና ወንጀለኞች ወደ ሆኑት ሕዝብ እጄን ዘረጋሁ ብሏል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 9 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል።
እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም እወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘለዓለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘለዓለም ይሁን፣ አሜን። ከታመነው ወንድማችን ከስልዋኖስ ጋር እንዳሰብሁ እየማለድሁ የጸናችሁባት ይህች በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩ ጥቂት ጻፍሁላችሁ። በግብፅ በምትገኘው ባቢሎን ያለችው ከእናንተ ጋር የተመረጠችው ቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ አምናችሁ ያላችሁ ሁላችሁም በስምምነት ኑሩ፣ አሜን። መጀመሪያይቱ የጴጥሮስ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 16 ከቁጥር 14 እስከ 16 ያለው ኃይለ ቃል እንዲህ ይላል። በመካከላቸውም ቀይ ሐር የምትሸጥ ከትያጥሮን ሀገር የመጣች እግዚአብሔርን የምትፈራ አንዲት ሴት ነበረች። እግዚአብሔርም ልቡናዋን ከፍቶላት ነበርና ጳውሎስ የሚያስተምረውን ታዳምጥ ነበር። ስሟም ልድያ ይባል ነበር። እርሷም ከቤተሰቦቿ ጋር ተጠመቀች። ለእግዚአብሔር አማኝ ካደረጋችሁኝስ ወደ ቤቴ ገብታችሁ እደሩ ብላ ማለደችን። የግድም አለችን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 34 ከቁጥር 11 እስከ 12 ተንስኡ ላዕሌየ ሰማዕተ አመፃ ወዘኢየአምር ነበቡ ላዕሌየ ፈደዩኒ እኪተ ህየንተ ሰናይት። የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 35 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ወንድ ልጅን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ ልለይ መጥቻለሁ። ለሰውም ጠላቶቹ ቤተሰቦቹ ይሆኑበታል። ከእኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔም ይልቅ ወንድ ልጁንና ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም ተሸክሞ እኔን በኋላዬ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋት ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። በነቢይም ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።